ራሱ ማለት ነው ሱስ ሲወስድ እንግዲህ የሆነ ነገር መድኃኒት ሲወስድ አይተናል ቅዱስ ማለት ነው። ከዚያ ሱሱ ወጥቶ ደህና ሆኖ ምናምን ነገር ይሄ ከእንደዚህ አይነት ህይወት ውስጥ ወጥቶ እንደገና ሌላ ሰው ማፍቀር እንደሚችልና ሮዚ ጋር መሆን እንደሚችል የምናየው ጉዳይ ይሆናል። እንግዲህ ከዚህ በፊት ማያንም ቢያገኛት ማለት ነው እሷ ግን ጎድተው ነው ሄደችው። የራሷ ህይወት ጀምራው ባለትዳር እንዲሁም ደግሞ ልጆቹ ኑሯትም ሊሆን ይችላል ማለት ነው። እና በዛሬው ፓርቲ ይህንን የምናየው ይሆናል። ሌላው እንግዲህ ያው ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ማይካ አሁንም እንግዲህ በናታ ላይ የሆነ ነገር አቅዳለች ማለት ነው። ያቀደችው ነገር ከዚህ በኋላ እኔ ናታን ሳይሆን እሱ ራሱ ማይካ ብሎ እንዲመጣ ነው የማደርገው በማለት እንግዲህ አስባ አቅዳ እንዲሁም ደግሞ ስልክ ስታወራ ነበር። ሲቀጥል ደግሞ የባለፈው ፓርት ስላልተሳካለት ያ ማለት እንግዲህ ያው ሰላምን ከዛ ቤት ለማስወጣት ነበረ እቅዷ። እሷ ሌባ ነች፣ ስለዚህ እዚህ ቤት መውጣት አለባት የሚል ሀሳብ ነበረ በራሷ እንትን ያለችው ከዚህ በፊት እንደምታደርገው ተንኮሏን እንደምትሰራው ማለት ነው። እና የሮዚን ወርቅ ሰርቃ ከሰላም ቦርሳ አስቀምጦ ነበር ማለት ነው። በዚያን ሰዓት ነበረ አሁን ላይ ሮዚ ለመውጣት ባሰበችበት ሰዓት ወርቄን ለመልበስ ፈልጌው አጣሁተኝ፣ ማን ነው የወሰደው በማለት እንግዲህ ሰላምንም እንዲሁም ማይካንም ጠይቃ ነበረ። ግን ደግሞ እኛ አልወሰድንም በማለት ነበር ሁለታቸውም የመለሱት። በነገራችን ላይ ይብን ማይካ በጣም ማስመሰልና በጣም እንትን ማለት ትችላለች። በጣም ነበር የደነገጠችው። እንዴ እናቴ የሰጠችሽ ወርቅ ነው እንዴ የጠፋው? ማን የወሰደው ምናምን እያለች ማለት ነው። ብቻ ግን ሰላም ራሱ በጣም ደንግጣለች። ልክ የማይካን ሻይ እንደሰጠች ማይካ ላይ ነበር ፍጥጥ ያለችው ማለት ነው። ምክንያቱም ይህን ተንኮል የምትሰራውና ያልሆነ ነገር የምታደርገው እራሷ ማይካ እንደሆነ ስለምታቅ ማለት ነው። እና ቀጥታ የራሷን ቦርሳ ለመበርበር ነበር የሄደችው ሰላም ማለት ነው። ቦርሳዋን በምትበረብርበት ሰዓት ላይ የሮዚ ወርቅ አገኘችው። በዚያን ሰዓት እንግዲህ ማይካም ሮዚም ፍጥጥ ብለው እያዩት ነበረ ማለት ነው። እና ሮዛ ምንድን ነው ያለችው? ያው ሰላምን እኔ ከአንቺ ነገር አልጠብቅም ብላታለች። ምክንያቱም የሮዛ ወርቅ በሰላም እጅ ስላገኘችው ከቦርሳዋ ውስጥ አውጥታ በእጇ ዘው ስላየቻት ማለት ነው። እና እንዴት እንደዚህ ሊሆን ይችላል በማለት እንግዲህ ያው ሰላምም ላስረዳሽ ሮዚ እንዳሰብሽው ነገር አይደለም ምናምን በማለት ለማስረዳት ልትሞክር ነበረ። እንዲሁም ደግሞ ማይካ ማለት ነው አትወጭም ደግሞ ምን ብለሽ ለማባብል ልትሞክሪ ነው? ወርቅ ሰርቀሽ ደግሞ ከራስሽ ቦርሳ አስቀምጠሽ ደግሞ አሁን ምን ልትይ ነው? በአይናችን እኮ ነው ያየነው ወርቁን እንደሰረቅሽው ምናምን ነገር ስትላት ቀጥታ ሮዚን ነበረ ማናገር የፈለገችው። ዘወር በይ ልሄድበት ነበር ያለችው። እና ሰላም በጣም ተናዳለች። ምክንያቱም ባላደረገችው ነገር ነው ያን ነገር የተወነጀለችው ማለት ይቻላል። ስለዚህ እኔ ደግሞ ይህን ነገር አላደረግኩትም ሮዚ፣ እውነት እኔ ይህን ምንም ነገር ያደረግኩት ነገር የለም፣ እንዴት እንደሆነ አላቅም፣ ያየሽው ነገር እውነት አይደለም፣ እባክሽን ሮዚ ተረጅኝ እያለች እንግዲህ በነበረበት ሰዓት ላይ ማይካ ምን ለማለት ፈልገሽ ነው? ሰርቀሽ ወስደሽ ጭራሽ ደግሞ እኔ አይደለሁም ትያለሽ እንዴ? ታዲያ ማን ነው የሮዚን ወርቅ የወሰደው? ራስሽ ነሽ የወሰድሽው ምናምን እያለች እንግዲህ ማይካም ሰላምን እያፋጠጠች ትገኛለች ማለት ነው። በዚያን ሰዓት እንግዲህ ናታን ከውጭ በሚመጣበት ሰዓት ላይ ናታንን ማለት ነው እንደዚሁ ማይካ ያው የሮዚን ወርቅ ሰርቃለች ሰላም፣ ስለዚህ እሷ ሌባ ነች በማለት እንግዲህ ሰላምን ነበር እንትን ስትል የነበረችው ማለት ነው። እና ናታንም እጅግ በጣም በመደንገጥ ሮዚም ናታንን ጠቀስ ታደርገውና ማለት ነው ያው ትንሽ እስኪ ከሰላም ላይ እንጫወትባት ብላ መሰለኝ ማን እንደሰረቀባትና ማን እንደወሰደባት ራሷ ሮዚ ታውቃለች ማለት ነው። ወርቁን ማን እንዳነሰው በልቧ ታውቃለች። ግን ደግሞ የማይካ እንደዚህ ድርቅ ማለት እጅግ በጣም ግራ ገብቷታል። እና ናታንን ጠቀስ አድርገው እና ወርቄን ማን የወሰደው? ባጅሽ እኮ እዘሽው ነው ያየሁትኝ። ምን ለማለት ፈልገሽ ነው ሰላም ምናምን በማለት እውነት ናታን እኔ ምንም ማውቀው ነገር የለም ሮዚ፣ እውነት እንደምታስብኝ አይደለም፣ እኔ ምንም ነገር አላደረኩም በማለት እንግዲህ ለሁለታቸው ስትናገር ሮዚ ሂዳ ታቅፋታለች። ናታንም እንደዚው ማለት ነው። ሶስታቸው ይተቃቀፋሉ። እንዴ ማለት ምን እያደረጋችሁ ነው በማለት እንግዲህ ማይካ እንትን ብላለች፣ ደንግጣለች። የሌባ አይነ ደረቅ መልሶ ልባ ድርቅ ነው የሚባለዋ። እና ከራሷ ላይ ድርቅ ብላ እንደገና በጣም ነበር እንትን ያለችው የተዋረደችው ማለት ነው። እና ተናዳ ወዲያውኑ ከቤት ወጣች።
አሁን እኮ እኔን ያዋረዱ መስሏቸው ነው ምናምን እያለች እንግዲህ ማይካ እየተናገረች ነው ማለት ነው። በነገራችን ላይ የሆነ ነገር ትሰራና ምንም አይመስላትም፣ ምንም የሰራች እንኳን አይመስላትም፣ ጥፋት እንኳን ያጠፋች ራሱ አይመስላትም ማለት ነው። እንግዲህ ለብለብለብለብ እያለች ወደ ውጭ ወጣች። ወደ ውጭ ወጥታ ስመጣ ደግሞ ብር ዛ መጣች። ያንን ብር ደግሞ ለሰላም ትሰጣታለች። ምንድን ነው ብሩ ስትላት አንቺ ከሮዚ ጋር በጣም ትግባቢያለሽ፣ በጣም ጥሩ ጓደኛሽ ነች። ስለዚህ ከአንቺ ጋር ስለምትግባባ የናታንን ፍቅረኛ ማን እንደሆነች ማወቅ እፈልጋለሁ። እኔ ማይካ ማን እንደሆነች ማወቅ እፈልጋለሁ። ናታን የኔና የኔ ብቻ ነው። ስለዚህ እሷ ልጅ ደግሞ እውነቱን ካወቅኩ ምን እንደማደርጋት ራሴ አውቃለሁኝ። እና አሁን ይህን ብር የሰጠውሽ አንቺ አንድ ነገር እንድታደርጊልኝ፣ ሮዚን በደንብ ትቀርቢያትና እንዲሁም ደግሞ ሮዚ ስትነግርሽ ወይንም ደግሞ የናታን ፍቅረኛ የሆነችውን ፎቶ ስታሳይሽ ለእኔ ታሳይኛለሽ፣ ለእኔ ትነግርኛለሽ እና ይሄ ነው ስራው። በቃ ብሩን ደግሞ የራስሽ ማድረግ ትችያለሽ በማለት ሰላምን ትናገራታለች። ሰላም እጅግ በጣም ነበር የደነገጠችው፣ ምክንያቱም የራሷ ጉድ ስለሆነ ማለት ነው። እንዴት ነው እንደዚህ የማደርገው ብለው ማለት ነው። እና በፍጹም ይህን ነገር እኔ አላደርግም፣ ብርሽንም መውሰድ ትችያለሽ ብላ ተቆጥታታለች ማለት ነው። ግን በጣም እያሳሰባት ይገኛል። ምክንያቱም በቃ የኔና የናታን ፍቅር የታወቀ ሰዓት እኔ የናታን ፍቅረኛ መሆኔን ማይካ ያወቀች ሰዓት ምንድን ነው የምታደርገኝ? ምንድን ነው የምትፈጥረው? ትገለኛለሽ ማለት ነው እንዴ እያለች በጣም እያሳሰባት ይገኛል ማለት ነው። በዚያን ሰዓት እንግዲህ ናታን ይመጣል። ናታንና እንዲሁም ደግሞ ሰላም ሳሎን ላይ ቁጭ ብለው ስለዚህ ጉዳይ እያወሩ ነበር። ምክንያቱም በጣም እየፈሩ ነው። ናታን እስከ መቼ ነው የኔና አንተ ፍቅር ድብቅ የሚሆነው? ማይካስ እውነቱን ስታውቅ ምንድን ነው የምታደርገው? እያለች እንግዲህ በነገራችን ላይ ያው የናታን እናት ታውቃለች። ያላወቀችው ከዚያ ቤት ውስጥ እስካሁን ማለት ነው ራሷ ማይካ ብቻ ነች ማለት ነው። እና እውነቱን ያወቀች ሰዓት ምንድን ነው የምታደርገን ምናምን፣ በቃ ይዞሽ አትጨናነቂ እያለ እንግዲህ ያው ናታንም እያበረታት ነበረ። ግን ደግሞ ሁለታቸው አብረው ቁጭ ብለው በሚያወሩበት ሰዓት ማይካ ከውጭ ቆይታ መታለች። ሁለታቸውን ስታይ በጣም ነበር የደነገጠችው። ምክንያቱም እንዴ የናታን ፍቅረኛ ሰላም የሚላት እሷ ነች እንዴ? ምንድን ነው ችግሩ? ምንድን ነው እያለች እንግዲህ እሷ እጅግ በጣም እንትን እያለች ትገኛለች። እንግዲህ ቀጣይ ፓርት አብረን የምናየው ይሆናል። ቅዱስም ከማያ ጋር የሚገናኝበት ይሆናል ማለት ነው። በእርግጠኝነት ግን በሆነ ምክንያት ላያገኛት ይችላል። እንግዲህ ቀጣይ ፍለጋቸውንም ይጀምራሉ ብዬ አስባለሁ። እንደዚህ በቀላሉ በእርግጠኝነት ማያን ቅዱስ የሚያገኛት አይመስለኝም ማለት ነው። ሆኖም ማለት ነው ያው ሮዚ ባያገኛት ደስ ይላታል። ቢያገኛትም ያው ቅዱስ ሲደሰት ራሱ ማየት አንድ ነገር ነው። ደስ ይለኛል በማለት ለወንድሟ ለናታን ተናግራለች ማለት ነው። ምክንያቱም ናታን በጣም ውስጥሽ የተጎዳ ይመስላል እኮ ሮዚ፣ ራስሽ ተጎድተሽ አንቺ ለሱ ደስታ ለምንድን ነው እንደዚህ እያላት ነበረ። ግን ደግሞ እኔ በመጀመሪያ የእሱን ደስታ ማየት ነው የምፈልገው። ቅዱስ ፈገግ ብሎ ማየት እፈልጋለሁ። ናታን ስለ እኔ ችግር የለውም ብላለች ማለት ነው። እና እንግዲህ ቀጣይ ፓርት አብረን የምናየው ይሆናል ማለት ነው። ዛሬ ይለቀቃል። ሁላችንም በጉጉት እንጠብቃለን። ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።